የምንገኘው በአዲስ አበባ ወይራ ኮንዶሚኒየም አካባቢ ነው። በዚህ አካባቢ በማህበረሰቡ ዘንድ በመልካም ስራዋ የምትታወቅ የተራበ ሁሉ በቤቷ ገብቶ የሚመገብ በሀዘንም ሆነ በደስታ ለአካባቢው ነዋሪዎች የምትደርስ ሴት ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንዴት ዋላችሁ? እንዴት ናችሁ? ሰላም ናችሁ? ኩኩ ኃይሌ ይባላልው በብዛት ሰው የሚያቀኝ ግን በኩኩ አገልግል ነው። ኩኩ በአካባቢዋ በምን አይነት ስራዎች ትታወቃለች? በአካባቢ ላይ የምታወቀው በማህበራዊ ህይወት ጥሩ ነው ያለሁት። ከዛ ውጪ ይሄ በበጎ ነገር ለታመመ በመድረስ ለተቸገረ በመድረስ እርዳታ በማሰባሰብ ችግር የደረሰባቸው ወገኖች ጋር ሆስፒታል ላይ አካባቢው ላይ ምንም አይነት ነገር ሲኖር በቀዳሚነት በመገኘት ነው የምታወቀው። ኮንዶሚኒየም ላይ ማህበራዊ ኑሮ የለም፣ ሁሉም በሩን ዘግቶ ነው የሚባል ነገር አለና አንቺ ይሄ እንዴት ትገልጫለሽ? አሁን በራሴ እዚህ አካባቢ ላይ ከመጣሁኝ በኮንዶሚኒየም ብዙ ነገር ሰዎች እንዲለምዱ ለውጥ እንዲያመጡ የምታደርጊው ነገር አለ። ገብቶሻል? ይሄ በበዓል ወቅት አብሮ ተካፍሎ መብላት፣ የታመመ ሲኖር የወለደ ሲኖር መዋጮ አድርገሽ ስጦታ ገዝተሽ የወለደ ሲኖር ያንን ነገር ይዘሽ ሄደሽ በመጠየቅ ትመልሻለሽ፣ ሰዎችን ትቀይሪያለሽና እዚህ አካባቢ ላይ እኔ አሁን ባለውበት ቦታ ጥሩ ነው። የሆነ ችግር ደረሰ ብዬ ለመዋጮ ከወጣው ማንንም ሰው የሚከለክለኝ የለም። እዚህ አካባቢ ቆሻሻ የሚጥል ሞቶ እኔ አዋሳ ነበርኩኝ። ደውለው አርፏል ኩኩ ዘመድ የለውም ብለሻል እንዴት እናድርግ ይቀበር ወይንስ ሲሉኝ አይ እንዲጠብቁኝ ለምኜ ነገራቸው ከመጣው በኋላ በሶሻል ሚዲያም እዚህ አካባቢ ላይ አስተባብሬ አስከሬኑን ሳጥን ገዝቼ ምን ብዬ ቀብረን መተን እዚህ ቡና ሻይ ምናምን ብለን ተለያየንና ገንዘብ አሰባስቤ ሐውልት አሰራሁለት እና ሰው ይተባበረ። የተራበ በቤቷ ጋር ሲያልፉላ ቤቷ ገብቶ ጠግቦ በልቶ ነው የሚወጣው ይባላል። እንግዲህ እኔ ከልጅነት ይዤ የመጣሁት ነገር ነው። እኔ በዚህ አጋጣሚ ያው የጅማ ልጅ ነኝ። በር ተከፍቶ ማንም ሰው ገብቶ የሚበላበት የሚጠጣበት ቤተሰብ ነው ያሳደገኝ። ያ ነገር አብሮ ከኔ ጋር አድጎ እስከ ስደት ድረስ በጣም ተጽዕኖ አድርጎብኛል። ገብቶ እኔ አሁን ሱዳን ረጅም ዓመት ነበርኩኝ። ትልቅ ካፍቴሪያ የነበረኝ እናት ነኝ። አንድ እንጀራ አዞ ሁለት እንጀራ በልቶ የሚሄዱበት ጊዜ አለና እዚህም እንደዛ በቃ እኔ ሰፈር ኳልኩኝ ቡና አለ ምሳ አለ ማንንም ነው የሚመጣ ያለኝን ካልሰጠውኝ ያለኝን ካላካፈልኩኝ የሆነት ነው ማለት እኔ ያመኛል። ይሄ በረንዳ የሁሉ ቤት ነው። ነፍሰ ጡሮች ምግብ አማረን ሲሉ ኩኩ አገልግሏን ቋጥራ ሄዳለች ይባላልና እሱን ንገሪኝ እስኪ። ይሄ ለአማረን ሲሉ መቼስ ያው ይሄ መስጠት ማብላት የኢትዮጵያውያን ባህል ነው። አንድ ሰው የሆነ ነገር እኔ አሁን በዚህ ባገልግል ነው ሰው አማረን የሚልሽ ምግቦች ተሰርተው ፖስት ይደረጋሉ። አማረኝ እርጉዝ ነኝ ስትልሽ ትከለከለሽ? አይከለከለም። እኔ እንጀራ ይዤ ከመሄድ አልፌ በሄድ አንድ 500 ብር ቅቤ ወስጄ ወይ 300 ብር ቅቤ ብቀባት ለሷ የበለጠ ደስታ ነው። ያንን እኔ ካለኝ ነገር ላይ አካፍዬ ለነዛ ነፍሰ ጡሮች በማድረግ በጣም ብዙ ሺህ እርጉዝ ቤተሰቦች የወለዱ ቤተሰቦች አፍርቻለሁኝ በሶሻል ሚዲያ። እኔ አገልግል እነዚህ ትልልቅ አገልግሎች ናቸው ለስራ የሚወጡት። ከዛ ውጪ እንደዚህ አይነት 3-4 አገልግል አለ። በዚህ አገልግል 10 እንጀራ ቢገባበት 5 እንጀራ ቢገባበት ማንኛውም ኢትዮጵያዊ የትም አገር በነፃ ነው ስቄ ማበላ። የአብርሃም ቤት የሚባል ልጆችን እንዲሁም ደግሞ እናቶች ልጆቻቸውን ይዘው የሚኖሩበት ቤት አለ የመሰረትሽው ነው። ስለሱ ውስጥ ያጠራል። የአብርሃም ቤት ማለት ይወርሽ በፊት እዚህ በረንዳ ነኝ በሳምንት እስከ 50 ልጆች ይመገባሉ እዚህ ደጅ ላይ ማለት ነውና ያ ደጅ የነበረው ነገር ነው ወደ ቤት የተሰበሰበው። ቤት የራሴን ባይሆን በክራይ ቤት ገብቶሻል። ይሄንን ነገር እዚህ ወረዳ ላይ እዚህ አካባቢ ላይ እንዲደረግ ወረዳውንም ብዙ ጊዜ ጠይቄ ነበር ግን መልስ ስላላገኘው አሁን ወለቴ ገብቻለሁ። እኔ 26 ህፃናትና እናቶች አሉ። ያው ደግሞ ህፃናት እናቶች ስልሽ እድሜያቸው በጣም ትንንሽ የ15 ዓመት የ14 ዓመት የ16 ዓመት ተደፍረው የወለዱ በቋሚነት ሰፖርት የሚያደርገኝ ሰው አላገኘሁም። መንግስት ከጎኔ እንዲቆም ባለሀብቶች ከጎኔ እንዲቆሙ ብዙ ህዝብ ስለሚያወይ ሚዲያ እኔ ፍቃድ ማውጣት ፈልጋለሁ። እዛ ፍቃዱ ቦታ ብዙ ቻሌንጆች እያየሁኝ ነው ያለሁትና ይሄንን ፍቃድ የሚሰጡ አካላት ከጎኔ እንዲቆሙ ትብብር እንዲያደርጉ ከኩኩ ጋር ጎረቤትም ነን ቤተሰብም ነን። ኩኩ በጣም ብዙ አስተዋጽኦ ነው የምታደርገው በዚህ ግቢ ላይ። እከሌ ታመመ ፈጥራ ነው የምትደርሰው፣ እከሌ ጋር ለቅሶ አለ ፈጥራ ነው የምትደርሰው። እቤት እንደዚህ የሆነ ነገር ተፈጠረ ሲባል ዘላ ነው የምትመጣው። የሆነ ምንም ለኔ ብቻ አይደለም ለጎረቤትም ክፍለ ሀገር አይበግራት ይሞላላታል። ደግሞ በህይወቴ ማረሰው ነገር ልንገርሽ፣ እኔ እርጉዝ ነኝ። እቤት ተኝቻለሁ።
ስጋ በጣም አምሮኛል። እሷ ግን እዚህ ስጋ ጠብሳ ነበር። እኔ አላውቅም። ደወለችልኝ። የት ነሽ አለች። ቤት ነኝ። ቶሎ በሮጭ ሩጭ በል ብላኝ መጣሁ። ስመጣ እዚህ ጋር በማሽን ስጋ እየጠበሰች ነበር። አስገባች። ምሪንዳ ገዛችልኝ። እስከሚበቃሽ ብይ አለች። እኔ እንጃ ስለሷ ምን እንደምናገር አላውቅም። ቃላት ራሱ ያጥረኛል። ከዛ በላ ጠጣሁ። አርግዤ እስከሞልድ ድረስ እንዳበላችኝ ነው። ስጋ ሲጣሉ አትወድም፣ ሲፋቀሩ ነው የምትወደው። ሲጣሉ እየመጣች ተው አንተም ተው አንቺም ተው እያለች የምታስታርቅ ሰው ነች። ከዚህ በላይ እንደው ከአበበች ጎበናም በላይ ሆና ብትኖር ደስ ይለኛል። የክርስትና እምነት ተከታይ ነች። እኛ ሙስሊም ነን። ለእሷ በዓል ጊዜ እንዲያው ሳንጠራ ነው የምንመጣው ባይገርምሽ። እና እሷ ጋር ሆነን ውለን ቡናችን ጠጥተን ምናምን ነው። ለረመዳናችንም ጊዜ ታስፈጥረናል። ይሄ በረንዳው ሙሉ ነው በቃ ህዝብ ማለት ነው። እንፈጥራለን ምናምን ተጫውተን ወደ ቤታችን እንገባለን። ለኛ በዓል ጊዜም እንደዛው እንደ ድንገት ትመጣና ያለንበት ቦታ ቡና ታፈላለች። አፍልቼ ካላጠጣዋችሁ ምናምን በቃ ምናምን ነገር አዲስ ነገር ይዛ ትመጣለች። ያላሰብነው ነገር ማለት ነው። እንደው አትጪ ኩኩ አላህ ያሳካልሽ። አተሽ የሰው ፊት አትቆሚ፣ የሰው እጅ አትጠብቂ። በእውነት በኩኩ ቤት ያደረግነው ቆይታ ይህን ይመስል ነበር።